እንኳን በደህና መጣችሁ። ምሳሌ ድራማን እንግዲህ ክፍል 123 ይዤላችሁ ከች ብያለሁ። እንግዲህ ወደ ድራማው ስንገባ ብሩክ እንግዲህ ከመሀሌት ጋር ተኝቶ አድሯን ማለት ነው። ከዛም በዛ የተነሳ ቅድስት በጣም ተናዳና ተበሳጭታ ይሄ ሁሉ የኔ ውለታ ይሄ ሁሉ ነው ወይ? እኔ ብዙ መስዋዕት ከፍዬ እዚህ ቤት ብዙ ነገር አሳልፌ ዙሮ መሀሌት ጋር ለመሄድ ነው ወይ ብላ በጣም ተናዳና ተበሳጭታ ነበረ። እኔም በሱም በጣም ተናድጄ አለው ማለት ነው። ሁላችሁም እንደተናደዳችሁ እርግጠኛ ነኝ። ከዛ በኋላ መሀሌትን በጣም ተደስታ ከዛም መሀሌትና ቅድስት ያው ሁል ጊዜ ይጣላሉ፣ ሁል ጊዜ ይገጥማሉ ማለት ነው። ከዛ በኋላ ቅድስት ካሁን በኋላማ የአንቺ ሰራተኛ አይደለሁም፣ እስከዛሬ ረግጠሽ ያሽኝ ይበቃሻል። አሁን ደግሞ ተመልሰሽ መጥተሽ የአንቺ ሰራተኛ ልታረጊኝ አይገባም ብላ እንግዲህ ፍጣታለች፣ ከመሬት ጥላታለች ማለት ነው። ከዛም በዛም የተነሳ ብሩክ ደግሞ ቅድስት ጥሩ አላደረግሽም፣ እንዴት እንደዚህ ታደርጊያለሽ ብሎ ቅድስትን ተቆጥቷት ነበረ። ከዛም በዛው የተነሳ እኔ እዚህ ቤት አልኖርም ብላ ተነስታ ወደ እናቷ ቤት ለመሄድ ስትጀምር ከዛ መድብልም ደግሞ እንዴት እንደዚህ ታደርጋለህ? እኔ ከዚህ በፊት እኮ ካሁን በኋላ አንቺን ካስቀየመሽ አንቺ ሳኮኝ ከዚህ ቤት የምትወጪው ብሩክ ነው ብዬ ነግሬያታለሁ። ስለዚህ እንዴት እንደዚህ ታደርጋለህ ሲለው እንዴ ማለት እኮ የ80 ሚስቴ ናት ብሎ እንግዲህ ቅድስትን አናዷትና አበሳጭቷት ነበረ። መጨረሻ ላይ ግን ፍራንክ ሆኗል ማለት ነው። መሀሌትም እንግዲህ ቅጥል ንድድ ብላለች ማለት ነው። ይቺ የተረገመች ማለት ነው። እኔ በሱም ተደስቻለሁ። መሀሌትም እንግዲህ ልብሷን ሰብስባ የቅድስትን ከቤት ልታስወጣ በደስታ ቅድስትን ካስወጣው በኋላ ሁሉም ነገር ይሳካልኛል ብላ እንግዲህ ለቅድስትም ልጅ አርግዣለሁ ከብሩክ ብላ ቁጫ ላይ ግን አርግዛ ሳይሆን ቅድስትን ለማናደር ነው። ከዛ ልብሱንም ሰብስባ ስትመጣ ብሩክም መሀሌት በድለሽኛን፣ ደምን ባስለቅሽኛን፣ አሁን ደግሞ እጥፍ ነው ማስለቅስሽ ብሎ ቅድስትን አቅፎ ማለት ነው እንግዲህ ፍራንክ አድርጓታቸዋል ማለት ነው። ቅድስትንና መሀሌትን ማለት ነው። መሀሌትም እንግዲህ ለቅሶ ጀምራለች ማለት ነው። ቅድስትዬ ደግሞ በተራዋ ደስታዋ መቆጣጠር አልቻለችም። አቅፏት እንግዲህ መድብልም መሀሌት ምንም ማድረግ አንችልም ብሎ መድብልም እንግዲህ ይኸው ቅድስት ልብስሽ ብላ ይዛ ስትመጣ ቅድስትና ብሩክ ተቃቅፈው ከዛ በኋላ መሀሌትም ልብሱን ይዛ ስትብላ ቀረኝ። ከዛም መድብልም ደግሞ ወደ መሀሌት አፈጠጠባት። ግን እውነት መስሎች ነው እንዴ ልብሷን ሰብስበሽ የመጣሽው አንቺ ጉደኛ? ሰፕራይዝ ብለው ጭራሽ ሶስቱም አቃጠሏት ማለት ነው። ሳቁባት ብለው ተናደደ ማለት ነው። ቅድስትዬም እንግዲህ ሁሉ ታውቃለች ማለት ነው። መሀሌት ብቻ ናት የማታውቀው ማለት ነው። ከዛም በኋላ መሳቂያ ሆና አለች ማለት ነው። በጣም ተናዳ ፊቷ ተበሳጨ ማለት ነው። ምንም ማድረግ አልቻለችም። የብሩክና የመድብል ሁላቸውን መሳቂያ ሆናለች። አይ የቀለዳችሁ መሆን አለበት፣ እንዴት እንደዚህ ሊሆን ይችላል ብትልም ከዛ ብሩክም ደግሞ በቃ መሀሌት እናዝናለን እንግዲህ ያው የቤታችን አጋር ስለሆንሽ ትንሽ እናዝናናሽ ብለን ነበረ፣ ያው አልተሳካም፣ እሱ ተሳክቶልናን ፕራንኩ ሲሏት በዚህ ነው የምታጽናኑኝ ስትል መሀሌት አንዱን ሳታስቀሪ ልብሱን ሂጂና መልሽ ሲል መድብል ከዚህ አንድ ነገር ተማሪ፣ ይህን ሁሉ ያደረገችለትን ቅድስትን ብሩክ ከዚህ ቤት የሚያባርር ስብና ከሆነ እንዴት ሊሆን ይችላል ሲላት እውነት ነው። ቅድስት እንግዲህ በጣም ብዙ ነገር አድርጋለት ደሞዟንም ሁሉ ለብሩክ ሰጥታለች ልጅቷ እንደተታከም ማለት ነው። እሷ ግን ጭራሽ ትታው ሂዳለች ማለት ነው። ንብረቱንም ካሸጠ አልፈልገውም ብላ ልጅቷንም ለመግደል ብዙ ነገር አድርጋለች። እንዳይታከም ብዙ ነገር አድርጋ ቅድስት ናት ከጎኑ የቆመችው። ስለዚህ ይህን ሁሉ መስዋዕት አድርጎላት እንዴት ቅድስትን እንደዚህ ሊበቀላት ይችላል ብሎ መድብልም ነገራት ማለት ነው።
አላማሽ ሁሉ ተውቋን አልተሳካልሽም። በይ ይዘሽ ግቢ፣ ልብሱን ይዘሽ የመጣሽውን ኮተት ተሸክመሽ መልሰሽ ይዘሽ ግቢ አላት። ከዛ መሀሊትም እንግዲህ ጥርሷን ነክሳ ሰራችሁልኝ አይደለ ስትል ያለሽን አልሰማሽም እንዴ? ልብሱን ወደ ሻንጣው አስገቢና ሻንጣውን ወደ ነበረበት አስገቢ። አሁን አንቺ ላይ ሰራተኛ አላት ብሩክ። ቅድስትዬም እንግዲህ ብሩክ ላይ ልጥፋ ላይ ፍራንክ ተደርገሻል፣ ሻንጣውን ይዘሽ ሂጂ ተባለ። እሺ ችግር የለውም ይዤ እሄዳለሁ ብላ እንግዲህ መንቀር እያለ በቤታቸው ይህን ወደል ቂጧን እየተገማደለ ሄደ ማለት ነው። ከዛም መድብል ደግሞ ተሳክቷን ብለው ቅድስትንም ነይ ቅድስትዬ ብሎ መድብልም ቅድስትን አቀፋት ማለት ነው። በጣም ደስ ይላል። እንግዲህ ቅድስትም እንግዲህ በደስታ ዘላለች ማለት ነው። ቅድስት ስለተደሰተ በጣም ደስ ብሎኛል ማለት ነው። ከዛ ደግሞ እንግዲህ ወደ ሞገስና ወደ ሉላ ወደ ዳጣ ስንሄድ እንግዲህ ጠበቃውን ቀጥረውታል ማለት ነው። ጠበቃውንም ቀጥረው ያው እንግዲህ እንደለመደው ሲል ከሰከስ ማለት ነው ከሉላ ጋር ለመተኛ ፈልጎ ማለት ነው። እንግዲህ ከዛም ደውሎ እሷም ና ብላ ጠራችው ማለት ነው። ስትጠራውም እንግዲህ አገኛለሁ ብሎ ሲሄድ እንግዲህ እንደሚተዋወቁ ዝናና ጠበቃው አውቅ ያለው ሲል ሞገስ ለዳጣ ይነግራታል። ይሄ ጠበቃው ይሄ የሰው ሚስት የሚያማግጠው ባለየ ብላ ዳጣም ትመልሳለች። ኪድይን ማንንም እንዳይከተለኝ እሱንማ አሳየዋለሁ፣ ሞገስ እንዳትከተለኝ ሄጅ ያለው ስትል ከዛ ሞገስ ምን ሌላ ነገር እንዳታመጭ አላት። እሷ ግን አልሰማችም። እየሮጠ ይወጣይ ሞጌ ልቀቀኝ፣ ለምንድን ነው የምትመልሰኝ ብላ ዛሬ አይሆንም፣ መጀመሪያ ማውራት አለብን፣ ተረጋግተሽ ቁጭ በይ ብሏት ለምንድን ነው የምትመልሰኝ? ሂጄ አሳየዋለሁ፣ አታስቆመኝ ስትል አውቃለሁ እኮ ሂጂና ቁጭ በይ፣ እኔ ጦርነት የማያስቆመኝም እደመስሰዋለሁ ብላ ዳጣም እንግዲህ ቀንጣ ቀንጣ ስትል ዳጣ አንቺ ከተናደርሽ ሰው አያተርፍሽም፣ በቃ ሞጌ ልቀቀኝ ስትል ኧረ ተው እባክሽ፣ ኧረ ተይ እባክሽ ሲላት ለምንድን ነው የምትይዘኝ? ሂጂ፣ እንደዛ እኮ ነው የማለቅሽ። ይኸውልህ ሞጌ የግማሽ መላጣ ዝና ላይ ሳይደርስ መጨረስ አለብኝ፣ በቃ መቀጥቀጥ አለብኝ፣ ከዝና ጋር መገናኘት የለበትም ይሄ መላጣ ብላ ከዛ ሉላም ሳቀኝ ማለት ነው። ሉላን በሳቅ ሞተች ማለት ነው። እንግዲህ ዳጣ ትንሽ ዘና አደረገቻቸው ማለት ነው። ይሄ መላጣና ዝና ከተገናኙ ሌላ ችግር ነው የሚፈጠረው። ሂጄ አናቱን ነው የምለው ብላ ዳጣ ስትፎክርና ስትሸል ማለት ነው። እንግዲህ ሞገስም ተይ ተረጋቂ፣ እንደዚህ አይደለም ተአውርተንበት ተማክረን ነው እንጂ የሚሆኑ እንደዚህ በድንገት የሚሆን ነገር የለም ብሎ አረጋግቶ ቁጭ አረጋት። ሉላም እንግዲህ በጣም በግርም ትስቅ ነበረ። ከዛ ደግሞ ወደ ቅድስትና ወደ ምሳሌ ስንሄድ አንጀት የቅቤ ጠጣ ብላ ቅድስት ለምሳሌ ስታወራት፣ ከዛ ምሳሌ ደግሞ አንጀትሽ ቅቤ ጠጣ ወይ ስትላታው ምሳሌዬ አባትሽና መድበል ናቸው ያጠጡኝ፣ እኔ ነሳ ያጠጡኝም ወይ አለች ምሳሌ። ብትኖሪ ኑሮ አንቺንም ነበር የሚያጠጡሽ፣ እኔ እኮ ግን ቅቤ አልወድም ስትል ምሳሌ ደግሞ እንግዲህ ቅቤ መስሏት፣ ከዛ ቅድስት ደግሞ ወይ ምሳሌ አንቺ ደግሞ አልገባሽም እንዴ አልገባሽም ማለት እኮ ተዋረደች እኮ ነው የምልሽ እንጂ እኔ እኮ ቅቤ ጠጣሁ ማለቴ ሳይሆን ያው እንግዲህ እሷ ስለተናደደች ያው ቅቤ እንደጠጣሁ ቁጥር ነው በጣም ደስ ብሎኛል ብላ ቅድስትም ከዛ እንግዲህ ምሳሌ ለየ ደግሞ ምስኪን ያው እማዬ ማለቷን አትተውም። ቅድስትም እማዬ አትበያት እኔን እማዬ በይ እያለች እንግዲህ እሷ ደግሞ ውይ እኔ እኮ እንደው አንቺን ለምዶብኝ ቅድስትዬ ማለት ነው የሚመጣልኝ እንጂ እማዬ የሚል ማለት የሚመጣልኝ መሀሊትን ነው አለቻት። ከዛ ቅድስትም እንደዚህ አትበይ እያለች ሁሉ ጊዜ ትነግራታለች። ከዛም እንግዲህ ተዋረደች እኮ ነው የምልሽ፣ ውርደት ብልሽም ውርደት መሰለሽ እንዴ ወይ ቅሌት፣ አቤት ቅሌት፣ አቤት ቅሌት ብላ ከዛ እንግዲህ ቅድስት እየስስቅ በጣም ደስ ነው የሚለኝ።
ምሳሌም ደግሞ ለምን ግን ከማየ ጋር አትገጥሜም አለቻት። ከዛ ቅድስት ደግሞ ልታስገድኝ ነው እንዴ ስትል ከዛ በዛ ሰውነቷ ላይ ትከመርብኝ እንዲ ልትወድቅብሽማ እንደዚህ ነበር የምትይው፣ ጭርመም ነበር የምትይው። ይችን የመሰለሽ ወደ ከላይሽ ላይ ብትወድቅ አለቻት። እንግዲህ ይቺ ምሳሌ ማለት ነው። ባለፈውም ከመድብል ጋር ስታወራ እንዴችን ወፍራ ብዬች ስታወራ፣ ከዛ መድብል ደግሞ አንቺ ወይ ህፃን ነሽ አንቺ ማሜት ጀመርሽ እንዴ በይ በቃሽ ምናምን ብሎ መድብል አስቆማት ማለት ነው። እንግዲህ መድብል ያው እንግዲህ የብሩክ መከታ ነው ማለት ነው። ታላቅ ወንድም መከታ ነው ይባል የለ ጀግና ወንድም ነው ማለት ነው። እሺ ከዛም እንግዲህ ምሳሌዬ የሆነ ሀሳብ መጣልኝ አለች ቅድስት። ከዛ ምንድን ነው ሀሳብ የመጣልሽ ብላ እንግዲህ ቅድስት ማነው ምሳሌዬም ትጠይቃለች። ትልቅ ሰው እኮ አይመታም ብዬ ነው አትምቻት አለቻት። አቤት አቤት ሸውደሽ ሞተሻል። ምቺ ደግሞ እልቅስ እሱን ተይውና ማታ ሄጅና አባትሽ ጋር ዛሬ ቅድስት ከኛ ጋር አብረን የምተኛው ብለሽ ትነግረዋለሽ። ሄደሽ ተሳመኘዋለሽ ብላ ጨራሽ ቅድስት እንግዲህ እያቀነባበረች ነው ለምሳሌ ማለት ነው። እንግዲህ ከብሩክ ጋር እንድንተኛ ሄደሽ ነገሬ ስትል ከዛ ቅድስትም ማህሌትም ማነው ምሳሌ ማለት ነው። እሺ ሶስታችንም አብረን እንተኛለን አለ። አዎ ተግባብተናል ማለት ነው አይደለ? ግን ምሳሌዬ እኔ አንቺ እና አባትሽ ጋር ለመተኛት ብዬ ሳይሆን ማህሌትን ለማናደር ነው። እሺ የማደርገው አለ። እሺ ቅድስትዬ ታዲያ ምን ያስቅሻል ስትል በራሴ ጥርስ መቼም አትከለክኝም አለች ምሳሌ። በጥርስሽ አይደለም ምን ገብቶች ነው ንገረኝ ስትል ምንድን ነው የገባሽ ስትል ምንም አልገባሽም ወይ ብላ እንግዲህ ቅድስት እንግዲህ በደስታ ዘላለች ማለት ነው። ብሩክና መድብል ደግሞ ቁጭ ብለው ቆይ ግን ምን እየተፈጠረ ነው? እኔ እዚህ በላይ ልታገሳት አልችልም ብሎ መድብልም ተነሳ። ከዛ አስጠበቅሽን እኮ ለመወሰን ያህል ጊዜ ይፈጅብሻል እንዴ? ምን እያደረግሽ ነው አሏት ማህሌትን። ከዛ አሻውን ተቀመጭ። አይዋ አሁን እኮ መጣው የደረስሽበትን ነገር ንገሪን፣ እየጠበቀሽ ነው፣ መቀጠል ትችያለሽ አላት ብሩክም። ከዛም እንግዲህ ወደዛ የታየት አድርጋ እንግዲህ ያው ዝና ስልክ ደውሎ ነው መሰለኝ። ምን እየጠበቅሽ ነው? ምን እያደረሽ የሚመጣ ሰው አለ እንዴ አላት መድብል። ወስኛለሁ፣ ስርዓቴንና መስመሬን ጠብቄ እዚህ የምትሉኝ እያደረግኩ ወስኛለሁ አለ። አዎ መሆን ያለበትም እንደዛ ነው። አሁንም ተጠንቀቂ። እዚህ ቤት አብረን ስለበላን አብረን ስለጠጣን አብረን ስለኖርን ሁሉም ነገር የተውኩት እንዳይመስልሽ። እኔ ብሩክ ያደረግልኝንም ያደረሰብኝንም ነገር አረሳም። ምናልባት እነዚህናና እነ ካሌብን ቃልሽን ጠብቀሽ እነዚህናና እነ ካሌብን እንድናሳስራቸው ካደረግሽ ጊዜ ያን ጊዜ ቅርልሻለሁ። ኑሮሽ ጎዳና ላይ እንዳልሆነ ካልፈለሽ ስራችን እስከምንጨርስ ድረስ ከጎናችን ሆኚ፣ አለበለዚያ ጎዳና ላይ ወድቃለሁ አልሽ ግን የራስሽ ጉዳይ አላት ማለት ነው ብሩክ። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ።